ራስን መካድ ምን ማለት ነው የሚለውን ሐሳብ በተወሰነ መልኩ ዛሬ እናያለን። ራስን መካድ ማለት ራስን መጣል ማለት ግን አይደለም። ራስን መካድ ማለት ምን ማለት ነው የሚለውን ከማየታችን በፊት ምን ማለት አይደለም የሚለው ማየት በጣም ተገቢ ነው። አንዳንድ ሰዎች ጌታ ኢየሱስን ለመከተል አንዱ ቅድመ ሁኔታ የሚነገራቸው ምንድነው? ራስን ካድ እኔ ልትከተለኝ ከፈለክ ሲባሉ ራስን መካድ የሚመስላቸው ራስን መጣል ይመስላቸዋል። አለመታጠብ ይመስላቸዋል። ጥርስ አለመቦረሽ ይመስላቸዋል። ካልሲ አለማጠብ ይመስላቸዋል። ጸጉራቸውን አለመታጠብ ይመስላቸዋል። ከምንም ነገር ራስን መጣል በቃ ሊከተለው የፈለገ ቢሆን በቃ ራስን ካድ ተብሎ አክጃለው ራሴም ይላሉ። ስለዚህ ራስን መካድ ማለት ራስን መጣል ማለት አይደለም። አንዱ እሱ ነው። ሁለተኛው ራስን መካድ ማለት ስምህን መርሳት ማለት አይደለም። ስሜ ማን ነበር? እኔ ስም የለኝም፣ በቃ ፋንድያ ነኝ፣ እኔ እንደውም ስሜ ጆንያ ነው፣ እኔ እንደዚህ ነኝ፣ ማልጠቅም ነኝ፣ ቡትቶ ነኝ ማለት አይደለም። ራስን መካድ ማለት ለራስ ቦታ ለመስጠት ማለት አይደለም። ራስን መካድ ማለት እሱ ብቻ ሳይሆን ራስን መካድ ማለት ጾታን መጠራጠር ማለት አይደለም። ወንድ ነኝ ሴት ነኝ፣ ወንድ ነኝ ሴት ነኝ ብሎ መጠራጠር ማለት አይደለም። አንዳንድ ሰዎች እየተጠራጠሩ ስለሆነ ማለት ነው። ሌላው ደግሞ ራስን መካድ ማለት እድሜን መርሳት ማለት አይደለም። እድሜ ስንት ነው ስትባል ፈዘህ ማየት ማለት አይደለም። ራስን መካድ ማለት አንዳንድ ሰዎች ራስን ካድ ሲባሉ እድሜያቸውን ነው የካዱት። ራስን መካድ ማለት ያለበትን ሲቹዌሽን መካድ ማለት አይደለም። ማለት ያለበትን ኢንቫይሮንመንት ሁኔታ ኮንዲሽን ዲናይ ማድረግ መካድ ማለት አይደለም። ራስን መካድ ማለት ያለበት ሁኔታ ውጣ ውረድ ሊኖረው ይችላል። የማይመች ሁኔታ ውስጥ ሆነ ሊሆን ይችላል። እሱን ሪያሊቲ ዲናይ ማድረግ ሪያሊቲን መሸምጠጥ ማለት አይደለም ራስን መካድ ማለት። ኦኬ፣ በክርስትና እምነት ውስጥ አንድ በጣም የተለመደ የሚነገር የሚሰጥ ትምህርት አለ። እሱም ሰው ጌታ ኢየሱስን እንዲቀበል ራሱን እንዲክድ ዓለምን እንዲክድ ይጠየቃል። ጌታም በዚህ ስፍራ ሲናገር ለደቀ መዛሙርቶቹ ይሄኛው 16ኛው ምዕራፍ ነው። ከዚህ ቀን በፊት ብዙ ጊዜ አብረውት ቆይተዋል። ከጌታ ጋር ወጥተዋል፣ ገብተዋል። ከጌታ ጋር በልተዋል፣ ጠጥተዋል። የአገልግሎት ተልእኮ ተሰጥቷቸዋል። በልዩ ሁኔታ ከጌታ ጋር ህብረት ማድረግ ከጀመሩ ሰነባብተዋል። ይሄ የማቴዎስ ወንጌል መጽሐፍ ምዕራፍ 16 ደቀ መዛሙርቱና ጌታ ለመጀመሪያ ጊዜ የተገናኙበት ምዕራፍ አይደለም። ትውውቃቸው፣ ግንኙነታቸው ከዚህ ቀደም እንዳለ ከዚህ በፊት የነበሩት ምዕራፎች በደንብ አድርገው ያስረዱናል። ታዲያ ጌታ ኢየሱስ ክርስቶስ አብረውት እየመጡ ላሉ ከቤተሰቦቻቸው ከዘመዶቻቸው ለተለዩ ስራቸው ለተው እንደ ማቴዎስ አይነት እንደ ጴጥሮስ አይነት መረባቸው ለጣሉ እንደ ያዕቆብ እንደ ዘብዴዎስ ልጅ እንደ ዮሐንስ ወንድም አይነት በጣም ታዋቂ አሳ አጥማጆች ለቤተ መንግስት አሳ አቅራቢዎች የሆኑ እነዚህን ሁሉ ደቀ መዛሙርቶቹ የሆኑትን ወደ እነሱ ዞሮ እንደዚህ ያላቸው ሊከተለኝ የሚወድ ቢኖር ራሱን ይካድ ብሎ እንዳላቸው የእግዚአብሔር ቃል በዚህ ስፍራ ይነግረናል። ታዲያ ለደቀ መዛሙርቱ ጌታ ኢየሱስ ክርስቶስ ከተወሰነ ጉዞ በኋላ ራሳቸውን እንዲክዱ ነገራቸው። ይሄ የነገራቸው ነገር ምን አይነት ትርጉም ያለው ነው? ራስን መካድ ምን ማለት ነው? ለምንድነው ራስን ስለመካድ ጌታ በዚህ ስፍራ የነገራቸው የሚለውን ነገር ዛሬ በተወሰነ መልኩ እንነጋገራለን። ወዳጆቼ እንድታዩት የምፈልገው ሐሳብ ምንድነው? ራስን መካድ ምን ማለት ነው የሚለውን ሐሳብ ነው። ሊከተለኝ የሚወድ ቢኖር ብሎ ጌታ ሲናገር እሱን ለመከተል እንደ ቅድመ ሁኔታ ያስቀመጠው ሐሳብ ነው። ራስን ካድና እኔን ተከተለኝ ብሎ ጌታ ኢየሱስ ለደቀ መዛሙርቶቹ ይሄን ሐሳብ ሲነግራቸው ማቴዎስ በቆንጆ ሁኔታ ዘግቦልናል። ወዳጆቼ ይሄ ራስን መካድ የሚለው ሐሳብ ጌታ ኢየሱስ እንዲከተሉት ያስቀመጠው ቅድመ ሁኔታ እንደሆነ በመግቢያ ሐሳብ ላይ ተናግሬያለሁ። ታዲያ ራስን መካድ ምን ማለት ነው ለምትሉ ሰዎች የመጀመሪያ ራስን መካድ ማለት በፍጹም ሁለንተና እግዚአብሔርን መተማመን ማለት ነው። ጉልበት አለ፣ ዕውቀት አለ፣ ገንዘብ አለ። አንተ ግን የእምነት መሰረት ዕውቀትህም ጉልበትህም ገንዘብህም ሳይሆን ጌታ ሲሆን ማለት ነው። የእምነት መሰረት፣ የህይወት መሰረት፣ ያንተነት መሰረት፣ ዋና የእምነት መሰረት እግዚአብሔርን ማድረግ ማለት ነው ራስን መካድ ማለት። ወዳጆቼ የሌለ ጉዳይማ የለም። ራስን መካድ ማለት የሌለ ጉዳይ ላይ እግዚአብሔርን ማመን ማለት አይደለም። ራስን መካድ ማለት ራስን ትክክዳል ማለት በሌለ ነገር ላይ
በእግዚአብሔር ላይ ትታመናለህ ማለት አይደለም። የሌለ ነገርማ የለህም። ብትታመንም ባትታመንም ምን ታመጣለህ? የለህማ። ራስን መካድ ማለት ባለህ ነገር ላይ ጉልበት አለህ፣ ዕውቀት አለህ፣ ገንዘብ አለህ፣ ቤተሰብ አለህ፣ ብዙ ነገር አለህ፣ ራስን ትክዳለህ ማለት በሌለ ነገር ላይ በእግዚአብሔር ትታመናለህ ማለት ሳይሆን ባለህ ነገር ላይ ሳይሆን እምነትን የምትጥለው ያለህ ነገር እንዳለ እያለ አንተ ግን ባለህ ነገር ላይ ሳይሆን በእግዚአብሔር ላይ ስትደገፍ በእግዚአብሔር ላይ ስትታመን እምነትን በእግዚአብሔር ላይ ስታደርግ ማለት ነው ራስን መካድ ማለት። ለዚህ ነው ለደቀ መዛሙርቶቹ ጌታ ሲነግራቸው ሊከተለኝ የሚወድ አለ ራሱን ይካድ ብሎ ሲላቸው በሙሉ ሁለንተናው በእኔ ይተማመን ማለት ነው። ምክንያቱም እየተከተሉት ያሉት እሱ ወፍ እንኳን ጎጆ አላት፣ ቀበሮ ጉድጓድ አላት፣ ሲያዩት ከሸበጥና ከቀሚስ በስተቀር ምንም የለውም፣ ምስኪን ነው ሲያዩት። እና ምናልባት ነገን ስታስቡ መኖርን ስታስቡ ሁኔታን ስታስቡ ስጋት እንዳይገባችሁ 100% እምነታችሁ በኔ ላይ ነው መሆን ያለበት። ትናንትና ትታችሁት የመጣችሁት ነገር ሊቆጫችሁ አይገባም፣ ሊያሳስባችሁ አይገባም። ነገር ሊመጣ ያለው ነገር ሙሉ በሙሉ እምነታችሁን በኔ ላይ አድርጉ ማለት ነው። ሰው ስለሌለው ነገር በእግዚአብሔር ማመን አይከብደው። የለውማ የሌለውን ነገር ይሰጠኛል ብሎ ሊያምን ይችላል። የሌለውን ነገር እጁ ያልገባውን ነገር እግዚአብሔር ሊያደርግልኝ ይችላል ብሎ ሊያምን ይችላል። ራስን መካድ ማለት ግን የሌለን ነገር አገኘዋለሁ ብለህ በእግዚአብሔር ላይ ማመን ሳይሆን ባለ ጉዳይ ላይ ሳይሆን በእግዚአብሔር ላይ ልብህን መጣል፣ ራስን መጣል፣ በእግዚአብሔር ላይ መቆም መቻል ማለት ነው ራስን መካድ ማለት። ግን የሚገርምህ ገንዘቡ እያለ ለመግዛት ስታስብ አንተ በገንዘቡ ሳይሆን ስለ ፍቃዱ ሁሉም በሚያደርግ ስለ ፍቃዱ ሁሉም ባደረገ እግዚአብሔር ካልፈቀደ ደስ ያለው ተድላን የቀመሰ የበላስ ማን ነው እንደሚል መጽሐፍ 400 ብር ኪስ ይዘህ እና በርገር ለመብላት ፈልግ። አሁን ለዚህ ጉዳይ ምን መጸለይ ያስፈልገዋል ልትል ትችላለህ። በቀጥታ ወጥተህ ሄደህ በ400 ብር ከፍለህ በርገሩ ልትገዛው እንደምትችል እርግጠኛ ስለሆንክ ሄደህ በርገር አምጡ ብለህ ልትሰጥ ትችላለህ። አሁን ዋናው ጉዳይ ምንድን ማለት ነው? ራስን መካድ ማለት ምንም ነገር ማድረግ ስትችል ምንም ነገር ልታደርግ እንደማትችል አድርገህ ራስን መቁጠር ማለት ነው። 400 ብር አለኝ ጌታ ሆይ አንተ ስትገዛልኝ ነው፣ ግን እኔ በርገሩ ልገዛ ምችል ልታደርግልኝ የምትችለው አንተ። እኔ በህይወቴ እኔ በአቅሜ እኔ በእውቀቴ የማደርገው አንዳች ነገር የለም። ብራዘር አንተ ምንም ነገር ልታደርግ ስትችል ምንም ነገር ልታደርግ እንደማትችል አድርገህ ራስን ስትቆጥር እያለ እንደሌለ እየቻልክ እንደማትችል አድርገህ ራስን ስትቆጥር አሁን በአንተ ጫማ ውስጥ ሰማይ ይገባል። በአንተ ልክ ሳይሆን በሱ ልክ ነገር ወደ አንተ መለቀቅ ይጀምራል። አሜን ይባላል። በሙሉ ሁለንተና በእግዚአብሔር ላይ መታመን ማለት ነው። በሙሉ ሁለንተና አሁን በተቀመጥከው ወንበር ላይ ታምናል። ታውቃለህ፣ አይጥነኝም ብለህ ታምናል። አልወድቅም ብለህ ታምናል። ይሄን ወንበር የሰራውን አታውቀውም፣ ግን በወንበሩ ታምናል። አንድ ነገር እነግርሃለሁ፣ ምድርን የሰራ ሰማይን የዘረጋ በዘመናት ያልደከመ የማይተው አምላክ አለ። አሜን ይባላል። ሁሉን ነገር ለእግዚአብሔር አሳልፎ መስጠት ማለት ነው 100% በክርስቶስ ላይ መደገፍ ማለት ነው። ሳትሸራርፍ በኢየሱስ ላይ መደገፍ ማለት ነው። ነገር ስታስብ እርግጠኛ ነህ እንደምትኖር፣ ወጥተህ እንደምትገባ፣ ሰርተህ እንደምትገባ፣ ነገሮች በፊትህ እግዚአብሔር ገበታን እንደሚያዘጋጅልህ እርግጠኛ ነህ። 100% በኢየሱስ ላይ መደገፍ ማለት ነው። እኖራለሁ ስትል በሱ፣ እወጣለሁ ስትል በሱ፣ እገባለሁ ስትል በሱ፣ ይከናወንልኛል ስትል በሱ። መጽሐፍ እንደዚህ አለ፣ በሰው የሚታመን ስጋ ለባሹን መታመኛ ያደረገ የተረገመ ነው አለ። በእግዚአብሔር የሚታመን ግን እሱ ብሩክ ነው አለ። በድርቅ ዘመን አለ ያፈራል አለ፣ ፍሬያማነቱ አይቋረጥም አለ። ወይኔ ሙቀት በመጣ ጊዜ አይዘጋም አለ። እስቲ እመኔ በደንብ አድርግና አሜን በል። በእግዚአብሔር የሚታመን ሰው እነግርሃለሁ ፕሮዳክቲቪቲው ፍሬያማነቱ ሲዝናል አይደለም። ክረምት፣ በጋ፣ ጠዋትና ማታ በጨለማዩ በብርሃን እያፈራ ይቀጥላል። በደንብ ጩሁና አሜን በል። እና በእግዚአብሔር መታመን በሁሉም ሁለንተና በእግዚአብሔር መታመን ማለት እንዴ ደሞዝህ 20 ሺህ ብር እንደሆነ ታውቃለህ። የቤት ኪራይ 12 ሺህ ብር ሊሆን ይችላል። ደሞዝን አስበህ ቤት ኪራይን እንደምትከፍል አለመቁጠር ማለት ነው። ያንተን ቁጭ አድርገህ የእግዚአብሔርን ትዘረዝረዋለህ ማለት ነው።
የሰማኝ ሰው ካል የራስን ትተ የሰማይን ኢኮኖሚ መጠቀም ማለት ነው። 100% በእኔ ተማመን ማለት ነው። 100% አሁን እግዚአብሔር ዛሬ ማለዳ እየነገራችሁ ያለው ነገር እንደዚህ ነው። ምንም ነገር ሊመጣ ይችላል። 100% እርግጠኛ እንድትሆኑ እግዚአብሔር ይፈልጋል። ማዕበሉን ታልፉታላችሁ። ድምፅ መስማት እፈልጋለሁ። አሜን በሉ። ማዕበሉን ታልፉታላችሁ። ወጀቡን ትሻገሩታላችሁ። አይሆንም የተባለ ነገር ይሆናል። ማነው ዛሬ ጠዋትን ለማንጋት የተጨነቀ? ይህን ማለዳ ለማየት የተጨነቀ ማን? የገባውን ፀሐይ ማውጣት የሱ ስራ፣ የከፈተውንም ጉሮሮ መዝጋት የሱ ስራ፣ ያቆመውን ቤት ማድመቅ የሱ ስራ፣ ያመጣውን ልጆቼን ማሳደግ የሱ ስራ። ማንታ ካቻታ ልጆቼ ከመልካም ነገር ሳይጎሉ በጌታ በኢየሱስ ስም በሞገስ ያድጋሉ። ማን ነው በራሱ እጅ ጠፍጥፎ ልጅ የተቀበለ? ማን ነው በራሱ እጅ አስቦ ልጅ የተቀበለ? ማን ነው? አንተ ልጆችን ካላመጣ የሰራቸው እሱ 100% ኃላፊነቱን ወስዶ ነው የሰራቸው። ዛሬ እግዚአብሔር እንደዚህ ይላል፣ ስለ ልጆች 100% እመነኝ፣ ስለ ቤት 100% እመነኝ፣ ስለ ህይወት 100% እመነኝ። እግዚአብሔር ሲያደርስ እንጂ ሲያስገባ እንጂ ማንን መንገድ ላይ ሲጥል አይተህ ታውቃለህ? ማንን ሲተው አይተህ ታውቃለህ? በማን ላይ ፊቱን ሲያዞር ጀርባ ሲሰጥ አይተህ ታውቃለህ? ሌላ ነገር ላይ አይደለም፣ ባለ ነገር ላይ ነው። እግዚአብሔርን 100% እንደምታምነው የሚታወቀው 100% ታምነዋለህ? አዎ አምነዋለሁ። ምን ሊያደርግልህ? እንዲህ ሊያደርግልኝ፣ እንዲህ ሊሰጠኝ? ኖ ስለሌለ ነገር ምን አማራጭ አለ? ከማመን ውጪ ምን አማራጭ አለ? እግዚአብሔርን ማመን የሚታወቀው በሌለ ነገር ላይ ሳይሆን ባለህ ነገር ላይ። ያለ ነገርህን መቆሚያ ሳታደርገው፣ ያለ ነገርህን የህይወት መሰረት ሳታደርገው፣ መመኪያ መታመኛ ሳታደርገው፣ እግዚአብሔርን መታመኛ ማድረግ ዜግነትህን ማድረግ ማለት ነው። እግዚአብሔርን ዜግነትህን፣ ዘርህን፣ ያደጋ ጊዜ ተጠሪህን እግዚአብሔር ማድረግ ማለት ነው። መጽሐፍ ደግሞ ሲናገር እንደዚህ ያለ፣ በእኔ ተማምነዋልና አስጥለዋለሁ፣ ስሜንም አውቋልና አጋርደዋለሁ። ይፈልጉታል ግን አያገኙትም፣ ሲያምራቸው ይቀራል። እያዩት ይወጣል፣ እያዩት ይገባል፣ እያዩት ይከብራል፣ ከፍ ይላል። ለምን? መታመኛውን እግዚአብሔር ስላደረገ አሜን ይባላል። በእኔ ተማምኗል፣ አስጥለዋለሁ፣ ፕሮቴክት አደርገዋለሁ፣ ስሜን አውቋል፣ ጋርደዋለሁ፣ ፕሮቴክሽን ሰጠዋለሁ። በእግዚአብሔር ላይ መታመን ማለት ለመድኃኔ ዓለም አርገ ተቀብለዋል። መድኃኔ ዓለም ራሱ ከፈለገ እዚህ መስቀል አደባባይ ላይ ደፍቅላ እያነሳ ደባ እያነሳ ነው ደባ። በነገራችን ላይ እግዚአብሔር የመጨረሻ ሊባርካችሁ ሲፈልግ የሚያደርገው ጠላታችሁን አይደለም ያጠፋው፣ ጠላታችሁን አይደለም ይመታው፣ ዝም ብሎ ለእናንተ ነው የሚሰጣችሁ። ጠላት የመጨረሻ ሲቀጣ የሚቀጣው ደርቆ አይደለም፣ እግዚአብሔር አድርቆ አይደለም የሚቀጣው፣ አንተን አለምልሞ ያሳየዋል። አለምልሞ ያሳየዋል። ይድፋው ብሎ ይረግማል። መድኃኔ ዓለም እንዲህ እርግማናችን ሁሉ ተስማማው ነው የሚለው። ዝም ብለህ ኢየሱስ ጌታ ነው። ራስን መካድ ማለት በቃ ራስን መጣል አይደለም። ራስን እንዳትል ለማን ደስ ይበለው ብለን ነው ራስን መጣል እና ሙሉ በሙሉ በእግዚአብሔር መታመን ማለት ነው። ሁለተኛው ራስን መካድ ማለት የራስን ጽድቅ አለመቁጠር ማለት ነው። ያንተን ጽድቅ እየቆጠርክ ጌታን መከተል አትችልም። እና ራስን መካድ ማለት አሉኝ የምትላቸው መልካም ነገሮች እንደሌሉ አድርገ መቁጠር ማለት ነው። አሉኝ የምትላቸው መልካም ነገሮች እንደሌሉ አድርገ መቁጠር ማለት ነው። ተዘካላችሁ ጌታ ኢየሱስ ሌሎችን ስለሚንቁ ፈሪሳውያን ለመናገር ፈልጎ ሁለት ሰዎች ጸሎት ሊጸልዩ ወደ መቅደስ ወጥተዋል። እና አንደኛው ሰውዬ ቀራጭና ፈሪሳዊ ነበሩ አለ ጌታ። እና ያ ፈሪሳዊ ምን አለ? በሳምንት ሁለቴ ጾማለሁ፣ አስራቴን እሰጣለሁ አለ።
እሰጣለሁ። እና ሰውየው በእግዚአብሔር ፊት የሚቆመው ያለው መልካም ነገር እየቆጠረ ነው። አስራቴን እሰጣለሁ፣ ጾማለሁ፣ በቃ ጸልያለሁ። እንደዚህኛው ቀራጭ ስላላረከኝ አመሰግናለሁ። ሰው ራሱን ይክዳል ማለት ያለው መልካም ነገር አይቆጥርም ማለት ነው። ለምሳሌ እንቁጠር ካሉ ብዙ የሚቆጥሩት ነገር አላቸው። እነ ጴጥሮስ እንቁጠር ካሉ እንደውም ትዝ ካላችሁ ከሆነ አንድ ቦታ እንዲህ ብለዋል፣ እኛ ሁሉ ትተን ተከተልን። ታዲያ መጨረሻችን ምንድን ነው አሉት። ሁሉ ትተን ተከተልን። በነገራችን ላይ ታንኳቸውን ጥለው መጡ ሲባል ታንኳ ሲባል አሁን ሐዋሳ አሳ የሚያሰግሩበት እንዳይመስልም። በዛ ጊዜ ታንኳ ያለው ሰው ማለት ኤሮትራከር ያለው ማለት አስመጭና ላኪ በለው። አሁን ባልማታዊ ባላብት ነው። ምን ነው ፎቁን ጥቶ የመጣ እኮ ነው። እዛ ቀላል ሰው አይደለም። ዮሐንስ የሚባለው ሰው እኮ ቤተ መንግስት ያውቀዋል። ጴጥሮስን ወደ ቤተ መንግስት ያስገባው ዮሐንስ ነው ብያቸዋል። በቤተ መንግስት የሚታወቁ አሳ ሰፕላይሮች ናቸው። ቀላል ሰዎች አይደል፣ ትልልቅ ሰዎች ናቸው። ግን ጌታ እንደዚህ ያለ እኔንም እየተከተልክ ጽድቅንም እየቆጠርክ እንዴት ትችለዋል? ራስን መካድ ማለት እግዚአብሔርን አንደኛ፣ ወንድምን ሁለተኛ፣ ራስን መጨረሻ ማድረግ ነው። ሶስተኛ አላልኩም፣ መጨረሻ ማድረግ ነው። ሶስተኛ አላልኩም። ቦታ ልንቀያየር ስለምትችል ሶስተኛ ላይ ካለ ሁለተኛውን ቆይ ትንሽ ልጠፋው ብለህ ራሱን የካደ ሰው ማለት ጌታውን አንደኛ ያደረገ ሰው ማለት ነው። ይሁን ነኝ በየትኛውም ጉዳይ ፕራዮሪቲ ጌታውን ያደረገ ማለት ነው። ወንድሙን የሚያስቀድም ማለት ነው። ራሱን የካደ ሰው ማለት በየትኛውም ጉዳይ እውነት እናውራ ብለን ካላሁን ቸርች የምትመጡት ለቅሶ ከሌለ አይደለም እንዴ? ቸርች የምትመጡት ምንም ኬስ ከሌላችሁ አይደል እንዴ? የሆነ ማህበራዊ ጉዳይ ከሌላችሁ ጂም ምናምን ከሌላችሁ የሆነ የሻይ ቡና እራት ዲነር ከሌላችሁ ምናምን ነው የምትመጡት እኮ ቃል ለመስማት ለመማር ከጌታ ጋር ፌሎሺፕ ለማድረግ። ራሱን የካደ ሰው ማለት ጌታውን ፕራዮሪቲ ያደረገ ቅድሚያ ያደረገ ሲቀጥል ወንድሙን ያደረገ ሰው ማለት ነው። ራሱን የካደ ማለት እኔ በጣም ነው መገረመው። በነገራችን ላይ ፕሪንሲፕል እንደሆነ የምታውቁት ግራቪቲ እንደሆነ የምታውቁት ልክ ሙስሊሞቹን አይታችሁ ከሆነ በጣም ነው በሙስሊሞቹ መገረመው። ጁማ ነው፣ ቀልድ የለም፣ አለቀ። ሱቁ ላይ ዘጋ ይችላል። አቤት እኔ ያደኩበት ከተማ አሊ ጣሂር የሚባል አለ። አሊ ይባላል። ሶማሌዎች ናቸው። በሶላት ሰዓት ሄደህ በሩን ብትመታ ዞራይ ብሩን ይዘው አትሄድ ትችላለህ። ቴምር ነው እኔ የሚያስኬደኝ ነበር። ቴምር ልትበላ ትችላለህ። አሊ እየሰገደ የሚሰግድባትን ሰዓት ሶላት ሰዓት ታውቃለች። እንሄዳለን፣ ታንኳኳለህ። አሊ እየሰገደ ገበያ ይሄድብኛል አይልም። አሊ ቆይችል ሽጥና ምናምን ብሎ በጮ እንደዚህ ምናምን ብሎ ሸጦ ምናምን አይመለስም። አንተም አንኳኳ ከፈለክ 10,000 ብር ገዛ ምናምን የራስ ጉዳይ ነው። ከሶላት በኋላ ነው የሚያናግርህ። ፕራዮሪቲውን የዳናችሁበትን እውነት ጌታችሁን ፕራዮሪቲያችሁ ማድረግ ቅድሚያ መስጠት ማለት ነው። ራስን መካድ ማለት አንደኛ ማድረግ ማለት የስኬጁላችሁን የመጀመሪያው ቦታ እሱን ማስያዝ ማለት ላገኝ የምችለው አምልኮ ከሌለ መንፈሳዊ ጉዳይ አሁን ከሌለ ወይም ቸርች ፕሮግራም ከሌለ ጸሎት ከሌለ ትምህርት ከሌለ አገኛለሁ። በጣም ብዙ ሰው ኢትዮጵያ ውስጥ ቢዚ ነኝ ሲል ያስቃል። አንዳንድ ሰዎች ደግሞ አሉ ከምንም መተው ተጸልዮላቸው እግዚኦ ተብሎ እግዚኦ ውረድ መድኃኔዓለም ሥላሴ ተብሎ ወርዶላቸው 3 ብር ሲቆጥሩ ቸርች አይመጡም እና መንገድ ላይ ሲያገኙ ፓስተር ይመጣሉ። እሺ ለዮናታን አክሊሉ ሲሉ ይመጡ ነው ይመስሉ ፓስተር ይመጣሉ። እሺ እንዳቀሪ እግዚአብሔርን የስኬጁልን መጀመሪያ ካረከው እግዚአብሔር ራሱ በሲዝኑ ላይ ፊት ለፊት ያደርጋል። ወይኔ አማራጭ የለም፣ ከፊት ያደርጋል። እስቲ በደንብ አድርገህ አሚን በል። ራስን መካድ ማለት እንደዛ ማለት ነው እንጂ
ኦር ጠብቀ የውድ ደንበኛ መሆን ማለት አይደለም። የውድ ደንበኛ መሆን ማለት አይደለም። ራስን መካድ ማለት ለሌሎች መኖር ማለት ነው። ወንድም ካንተ በፊት ማድረግ ማለት ነው። ሀለራስ የሆኑ ሰዎች አሉ ተባብለናል ከዚህ በፊት አታቆመ ተናግሬያለሁ እኮ። ሀለራስ የሆኑ ሰዎች አሉ። አዎ ለምሳሌ ሀለራስ የሆኑ ባሎች አሉ። ሀለራስ የሆኑ ምንም ነገር ለራሳቸው የሚያደርጉ ለሚስታቸው የማያደርጉ በቃ ቅልጥሙንም ምኑንም ጠራርገው እቤት ሚስታቸው ሽሮ ትብላ ምስር ትብላ ከፈለገች ጾም ጸሎት ትሁን ምንም ጉዳዩ አይደለም። ጥርቅርቅ አድርጎ ጨርሶ ሀለራስ ነው ይመጣል ብሎ ሀለራስ ይባላል እሱ። ትንሽ እስቲ ማረፍ ፈልጋል ይላል ሀለራስ ይባላል እሱ። ሰውየው ማን ነው? ሀለራስ ይባላል። ባል የሌላችሁ አይመለከታችሁ። ከሀለራስ ባል እግዚአብሔር ይጠብቃችሁ። ጮክ ያልሽው ልጅ ግን ደህና ነሽ? ጮክ አለች በኢየሱስ ስም። ሀለራስ የሆኑ ሚስቶችም አሉ። ከላይ ቅባቱን በልተው ማታ የታባቱ የሆነ መልክ የሌለው ነገር ይዘው ሀለራስ ደግሞ የሆኑ ሚስቶች አሉ። ሀለራስ ከላይ አናቱ እፍታውን በልተው ከሀለራስ ሚስት ይጠብቃችሁ በኢየሱስ። አራተኛና የመጨረሻ ራስን መካድ ማለት አራተኛና የመጨረሻ በመከራ ውስጥ መጽናት ማለት ነው። ራስን መካድ ማለት በመከራ ውስጥ መጽናት ማለት ነው። ጌታ ደቀ መዛሙርቱ ምን እያላቸው ነው? ጌታ እኮ ደቀ መዛሙርቱን ወደ እነሱ ዞሮ እንደዚህ ይላቸዋል፣ ሊከተለኝ የፈለገ ቢኖራል ራሱን ይካዳላቸው። ለመሰላችሁ ቀጥሎ አሁን ጌታ ኢየሱስ ሊነግስ አይደለም፣ መከራ ሊቀበል ነው። ትልልቅ መከራዎች እየመጡ ነው። በመከራ ውስጥ መጽናት ማለት ነው። አሁን መጽሐፉ የሚለው እንደዚህ ነው። ራሱን መካድ ማለት በመከራ ውስጥ መጽናት ማለት ነው። ሊመጣ ያለ ቻሌንጅ ስላለ እና መከራችሁን በዛ ውስጥ ስፍራችሁ እንዳያስለቅቃችሁ ማለት ነው። ጌታ ተሰድቧል፣ ጌታ ተመቷል፣ ጌታ ተዋርዷል። ግን የደረሰበት መከራ በተክላላ ዓላማውን እንዲያቋርጥ ሩጫውን እንዲያቋርጥ አላደረገውም። ሚሽኑን አላቋርጥም ጌታ። ራስን መካድ ማለት በሚገጥም ቻሌንጅ ውስጥ ሚሽንን አለማቋረጥ ማለት ነው። ምንም እንኳን ቻሌንጅ ቢገጥምም የጀመርከው ሚሽን እስከ ፍጻሜ ድረስ ይዘህ መሄድ ማለት ነው ራስን መካድ ማለት። ለዚህ እኮ ለምሳሌ አሁን ባልና ሚስት ሆኖ ስትጋቡ በትዳር ስትኖሩ የሚገጥማችሁ በጋራ የሚገጥማችሁ ቻሌንጅ አለ እና በገጠማችሁ ቻሌንጅ ውስጥ የገጠማችሁን ቻሌንጅ ምክንያት አድርጋችሁ ከትዳራችሁ ዊዝድሮ ስታደርጉ እያላችሁ ያላችሁት ነገር ምንድነው? ቻሌንጅ ገጥሟችኋል። የጀመራችሁትን ፕሮግራም ሚሽን አቋርጣችሁ ወጣችሁ ማለት ነው። ደግሞ ማወቅ ያለባችሁ ነገር አለ። ባለትዳሮች የሆናችሁ ቤተሰብ የሆናችሁ ማናችሁም ሆኑ ህይወት ሁልጊዜ አንድ አይነት ሲዝን አይደለም። ግራፍ አለው። እዛ ግራፍ ውስጥ የአበባ ሲዝን አለ። ደግሞ አበባው ደግሞ ረግፎ ደግሞ የቅጠል ሲዝን ደግሞ ይመጣበታል። ደግሞ የቅጠል ሲዝን ሆኖ ብቻ አይቀርም። ደግሞ የአበባ ሲዝን ደግሞ ይመጣል። አንዳንድ ጊዜ አይታችሁ ከሆነ ቤት ውስጥ አበባቸውን አይታችሁ በጣም የተገረማችሁባቸው የቀጠፋችኋቸው ምናምን ከዛ አበባ ቢስ ሲሆኑ ከሆነ ወር በኋላ ደግሞ እንደገና አበባው ታገኛላችሁ። ወዳጄ ዛሬ ነገሩ ረግፏል ብለህ ፊትን ያዞርክበት ሰው እንደረገፈበት አይቀርም። ደግሞ ያብባል፣ ደግሞ ይነሳል፣ ደግሞ እግዚአብሔር ቀን ይሰጠዋል። ቀን ጨለመበት ብለህ ፊትን ያዞርክበት ሰው እንደገና እግዚአብሔር ቀን ያወጣለታል። የምታፍረው አንተ ነህ። ስለዚህ ምን ልፈልግ ነው? የጀመርከውን ሚሽን ስለ ቻሌንጅ ማቋረጥ የለብህም። ራስን መካድ ማለት ለሌላው መኖር ማለት ነው። ራስን መካድ ማለት በመከራ መጽናት ማለት ነው። በችግር ውስጥ መጽናት ማለት ነው። አጠገባችሁ ያለው ሰው ንገሩት፣ ራስን መካድ ማለት በመከራ ውስጥ መጽናት ማለት ነው። ለሌሎች መኖር ማለት ነው ማለት ነው። እግዚአብሔርን አንደኛ በሉት፣ ንገሩት። ወንድምህን ሁለተኛ፣ ራስን መጨረሻ ማስቀመጥ ማለት ነው። ራስን መካድ ማለት ንገሩት፣ በሙሉ ሁለንተና በእግዚአብሔር መታመን ማለት ነው። ባለ ነገር ላይ ሳይሆን በሉት፣ ንገሩት፣ በእግዚአብሔር ላይ መታመን ማለት ነው። አሁን የሚቀጥለው ዓመት መስከረም ይመጣል፣ አዲስ ዓመት ይመጣል። ልጆቻችሁን ትምህርት ቤት ታስገባላችሁ፣ ስራም ያስፈልጋችኋል። ክረምት ነው፣ አንዳንድ ነገር ያስፈልጋችኋል። እጃችሁ ላይ ያለ ነገር ሊኖር ይችላል። ፎርጌት ኢት፣ እርሱት። አሁን ወደ አይኖቻችሁን ወደ ሰማይ አምላክ ወደ እግዚአብሔር አንሱ። አንተ ነህ ያመጣኸኝ፣ አንተ ፕሮቫይደር ነህ።
እውቀቴ ደሞዝ አይሰጠኝም፣ አንተ ነህ እንጀራ የምትሰጠኝ። ጉልበቴ እንጀራ አይሰጠኝም፣ አንተ ነህ ህይወቴ። እስቲ አሜን በሏ። አንተ የልጆቼ አባት ነህ። እኔ አይደለሁም አባት፣ እኔ አይደለሁም እናት፣ አንተ ነህ። አንተ ነህ የቤቴ ራስ፣ አንተ ነህ የህይወቴ ራስ፣ አንተ ነህ መሪዬ፣ አንተ ነህ። ከዛሬ ጀምሮ ስራ ስትሰሩ ከእግዚአብሔር ጋር የሼር ስሩ። እንዴት በሉኝ? ሰው እንኳን ከእግዚአብሔር ጋር ከሰው ጋር የሼር ይሰራል አይደል? ይኸውላችሁ ከእግዚአብሔር ጋር የሼር የምትሰሩ ከሆነ እናንተ ስተኙ እሱ ስለማይተኛ ስራችሁ አይዘጋም፣ ይቀጥላል ስራችሁ። ከእግዚአብሔር ጋር የሼር እውነቴን ነው የምነግራችሁ። በእግዚአብሔር መታመን ማለት ካለህ ነገር የተነሳ ምንም ነገር ልታደርግ እየቻልክ ምንም ነገር ልታደርግም እንደማትችል አድርገህ ራስህን መቁጠር ማለት ነው። ይህችን እንኳን ይዛችሁልኝ ከወጣችሁ ዛሬ ተሳክቶልኛል። በሌለ ነገር ላይ በእግዚአብሔር መታመን ማለት አይደለም ራስን መካድ ማለት። ባለህ ነገር ላይ በእግዚአብሔር መታመን ማለት ነው። እግዚአብሔርን ማመን ራስን መካድ ማለት። አለህ እኮ ወዳጄ ይሄኝ ነኝ። ልብስማ ሙቀት እንደማይሰጥ አሟችሁ አይታችሁ ታጠቁ። ልብስ ሙቀት እንደማይሰጥ አሟችሁ ደራርባችሁ ብርድ ብርድ አላላችሁ። ያላችሁ ነገር ሙቀት አይሰጣችሁ። ያላችሁ ነገር በእናንተ ህይወት ላይ ምንም ሊያደርግ አይችልም። ህይወት እስትንፋስ የሚሰጥ እግዚአብሔር ጌታምስ አሁን እንኳን እንድትተነፍሱ መተንፈስ ቀላል እንዲሆንላችሁ ያደረገው እግዚአብሔር። ያለ ማሽን ትተነፍሳላችሁ። አሁን እስቲ ለጌታ ክብር አምጡ። አንዳንድ ሲያጋጥሟችሁ አይቅም ጥሬ ስጋ ተቀምጦ እኔ እንኳን አልበላ በቃ ከርዛ እየተሻማ ዝግት 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 ሎሚ በውሃ ስፕራይት በሎሚ በረኪና የሆነ ነገር በሆነ ነገር አምቡሃ ምንም እግዚአብሔር አለ እኮ ጌታ ምስል አለ። አሁን ለምሳሌ ፕላን ስታረጉ ስራ ያላችሁ ስራ የሌላችሁ ፕላን ስታረጉ ደሞዛችሁን ትረስት አድርጋችሁ አይደለም፣ ክንዳችሁን ታምናችሁ አይደለም ፕላን የምታረጉት። 100% በኢየሱስ ላይ መደገፍ የሚታወቀው 100% በሰው ላይ ማትደገፍ ከሆነ ዛሬ ከዚህ ቤት ስትወጣ እንድትል የምፈልገው ይሄንን እኔ 100% በአንተ ነው የምደገፈው። አንተ የኔ ፀሐይ ነህ፣ አንተ የኔ አየር ነህ፣ አንተ የኔ ኢኮኖሚ ነህ፣ አንተ የኔ ህይወት ነህ። እግዚአብሔር በማለዳ አንድ ቃል ሰጥቶኝ ነበር። ዘፍጥረት 37 ቁጥር 21 እንደዚህ ይላል፣ ሮቤልም ይህን ሰማ ከእጃቸውም አዳነው፣ እንዲህም አለ ህይወቱን አታጥፉ። ሮቤልም ይህን ሰማ ከእጃቸውም አዳነው። ዮሴፍን እኮ ምክራቸውን ሰማና ሮቤል ከእጃቸው አዳነው። ህይወቱን አታጥፉ አላቸው። ይሁኝ እኔን ዘርጉ እጆቻችሁን። እግዚአብሔር ከእጃቸው ያድናቸዋል። እግዚአብሔር ከምክራቸው ያድናቸዋል። እግዚአብሔር ከእጃቸው ያድናቸዋል። ከየትኛውም ክፉ ነገር እግዚአብሔር ያድናቸዋል። ይኸውላችሁ እንደዚህ አድርጎ ዮሴፍን ከወንድሞቹ እጅ ነው ሮቤል ያዳኑ። እግዚአብሔር ከአጥፊዎቻችሁ እጅ ያድናቸዋል። ከክፉ ሰዎች እጅ እግዚአብሔር ያድናቸዋል። ከአመፀኞች እጅ እግዚአብሔር ያድናቸዋል። ከአመፀኞች እጅ እግዚአብሔር ያድናቸዋል። እስቲ በደንብ አሜን በሉ። ከተንኮለኞች እጅ እግዚአብሔር ያድናቸዋል። ከተንኮለኞች እጅ እግዚአብሔር ያድናቸዋል። ከአድመኞች እጅ እግዚአብሔር ያድናቸዋል። ነፍሳችሁን ከሚፈልጉ እግዚአብሔር ያድናቸዋል። ውድቀታችሁን ከሚፈልጉ እግዚአብሔር ያድናቸዋል። ልጆቻችሁ 100% በእናንተ ታምነው ከአንድ ቦታ ወደ ሌላ ቦታ እንደሚሰማሩ፣ ልጆቻችሁ ነገር ምን እንደሚበሉት እንደማይጨነቁ፣ ምን እንደሚለብሱት እንደማያስቡ፣ የደሞዝ ጊዜ ይሁን የደሞዝ ጊዜ አይሁን በየትኛውም ሁኔታ ስጋት እንደማይገባቸው፣ ልክ እንደዛ 100% እግዚአብሔር የሚላችሁ በእኔ ታመኑ፣ በእኔ ተደገፉ። በትንሹ እጆቻችንን ከፍ እናድርግና እንጸልያለን። እናመሰግናለን፣ እንባርካለን፣ ስምህን እንጠራለን። እግዚአብሔር መታመኛችን፣ እግዚአብሔር አለታችን፣ እግዚአብሔር አምባችን፣ እግዚአብሔር መጠጊያችን፣ እግዚአብሔር ኢኮኖሚያችን፣
እግዚአብሔር ፀሐያችን፣ እግዚአብሔር እንቅልፋችን፣ እግዚአብሔር ሰላማችን፣ እግዚአብሔር መኝታችን። አንተ መኝታን ካላነጠፍክ ሰው ተኝቶ ሊነሳ አይችልም። እግዚአብሔር ጤናችን፣ እግዚአብሔር ሞገሳችን። ጉባኤ ሁሉ አሜን ይበል። እግዚአብሔር ሞገሳችን፣ እግዚአብሔር አቅማችን፣ እግዚአብሔር ጉልበታችን፣ እግዚአብሔር ኩራታችን፣ እግዚአብሔር ኩራታችን፣ እግዚአብሔር ኢኮኖሚያችን፣ እግዚአብሔር ሰላማችን፣ እግዚአብሔር እህል ውሃችን፣ እግዚአብሔር አስፔሳችን፣ እግዚአብሔር የልጆቻችን ትምህርት ቤት፣ እግዚአብሔር ትምህርት ቤታችን፣ እግዚአብሔር ልብሳችን፣ እግዚአብሔር ጌጣችን። እናመሰግናለን።